አውሽት ኤርትራ አብ ኢትዮጵያ አብ ከባቢ ቀርኒ አፍሪካ አገደስ ለውጥታት ንኽመጹ ትስቢት ዝግበረሉ እዋን ምዃኑ ምዝካር አገዳሲ እዩ። ሻዕቢያውያን የሚቀጥፉት ታሪክ እውን ኤርትራ የኢትዮጵያ ካልሆነ አታውቅምን? ከትናንት እስከ ዛሬ አብሯቸው የቆየው ኤምሲ ሪል ስቴት ዛሬም በአዲስ ነገር ተከስቷል። ከዚህ ቀደም ከ4000 በላይ አባወራዎችን የቤት ባለቤት ባደረገበት ዘመናዊ መንደር ውስጥ በአዲሱ ፔንታውስ ብሎክ ከ35 በመቶ በላይ ማለትም ከ3 ሚሊዮን ብር የበለጠ ቅናሽ አድርጎ ብቅ ብሏል። ከስቱዲዮ ከ36 ካሬ እስከ 295 ካሬ ፔንታውስን ጨምሮ ባንድ ያዘ መኖሪያ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያየ አገልግሎት እንዲውሉ አዘጋጅቷል። ሰፋፊ ሱቆችን በግዙፍና ዘመናዊ መንደሩ አካቷል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርቦሎታል። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። በ0935 81 13 13 ወይም በ0964 36 06 19 ይጠብቃቸዋል። ኤምሲ ሪል ስቴት። በመጀመርታ ዛዕባ ሁሉ ኩነታት ከኤርትራ መንግስት አመራሮች መካከል ብቸኛው የማህበራዊ ትስስር ገጾች ተጠቃሚውና ንቁ ተሳታፊው የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ከቅርብ ጊዜያት ወዲህ ደጋግመው በኤክስ ገጻቸው እያስተላለፏቸው ካሉ መረጃዎች መካከል ኤርትራ የተባለችው ሀገራቸውን የተመለከተው ታሪክ አንዱና ዋነኛው ነው። ሚኒስትሩ በኢትዮጵያ ወገን የአሰብም ሆነ የዛሬው ኤርትራ ክፍል ጥንተ ማንነት ኢትዮጵያና ኢትዮጵያዊ ስለመሆኑ የሚነገረውን ታሪክ ፍጹም ሐሰት ይሉታል። ከዚያም አልፈው ኤርትራ ከኢትዮጵያ ጋር ያላት የታሪክ ግንኙነት ልክ ከቱርክ ከኢጣሊያና እንግሊዝ ጋር እንደነበረው የባዕድ ኃይሎች ግንኙነት ነበር በማለት በዛሬቱ ኤርትራ ምንም አይነት ኢትዮጵያዊ የፖለቲካ ፕሮጀክት በታሪክ ገጽ ውስጥ ኖሮ እንደማያውቅ ዘርዘር ባሉ ሀተታዎች ጭምር ለማስረዳት ሲቃጣቸው ታይቷል። ለብነትም በአንድ የኤክስ ገጻቸው ልጥፍ በኢትዮጵያ ወገን ጥንታዊውን መካከለኛውንና ዘመናዊውን የኤርትራ ታሪክ አስመልክቶ የሚነገረው ነገር አጸያፊ ታሪክን የማዛባት ሙከራ ነው ሲሉ ብስጭታቸውን ገልጸዋል። አቶ የማነ በዚህ መጠን በኢትዮጵያና ኤርትራ መሃል ምንም አይነት የደምና ስጋ ግንኙነት የሌለ እስኪመስል ድረስ ታሪክን ለማክፋፋት የሚሞክሩት ኢትዮጵያ ትናንትን መሰረት አድርጋ የምታነሳውን የባህር በር ጥያቄ ውድቅ ለማድረግ ሲሉ ብቻ ነው። ይህንንም በግልጽ ቋንቋ ኢትዮጵያ በታሪኳ ባህርም ሆነ የባህር በር ኖሯት አያውቅም ሲሉ ተናግረዋል፣ ጽፈውማል። ሚኒስትሩ እንዲህ ያለ ፍርጥም ያለ ድምዳሜ ላይ በድፍረት ለመድረስ ያበቃቸው ታሪክን አስመልክቶ ድርጅታቸውና መንግስታቸው ያለው ንባብ ፍጹም በኢትዮጵያ ወገን ካለው መረዳት የተለየ በመሆኑ ብቻ የመጣ አይደለም። ይልቁንስ ታሪክን እንደወረደ የመካድና አዲስ ማንነት ፈጥሮ የማንበሩ ሻዕቢያዊ ብሔረተኝነት የወለደው ነው ቢባል ለእውነቱ ይቀርባል። ያመለካከትም የአቶ የማነ ብቻ ሳይሆን የሻዕቢያ ፕሮፓጋንዲስቶችና ልሂቃን እምነት ሆኖ ኖሯል። እነኚህ ልሂቃንና ፕሮፓጋንዲስቶች ቅድመ ኢጣሊያ ኤርትራ የምትባል ምድር እንደነበረች ለማሳመንም ብዙ ሲደክሙና ሲባትሉም ቆይተዋል። አውሽት ኢትዮጵያ ዘሎ ኩነታት ናይቲ ስርዓት ወታደራዊ ፖለቲካዊ ህላዌ በዛሬው ሳሎን ተረካችንም የኤርትራ ብሔረተኞች በዚህ ታሪክን የመሸቀጥ ተግባራቸው እንዲሰሟቸው ፍጹም የማይፈልጓቸው የሺ ዘመናቱ የኤርትራ ምድርና ህዝብ ኢትዮጵያዊ እውነታ ምንድነው የሚለውን ነጥብ የታላላቅ የታሪክ ተመራማሪዎች ስራን በዋቢነት እያጣቀስን ከመሰረቱ ለመፈተሽ ሙከራ የምናደርግበት ይሆናልና አብራችሁን እስከ ፍጻሜ ቆዩ። ካብ ስልጣን ዘልግሰሉ ጥራይ ዘይኮነ አውሽት ኤርትራ አብ ኢትዮጵያ አብ ከባቢ ቀርኒ አፍሪካ ኤርትራ በታሪክ የኢትዮጵያ ካልሆነ አታውቅም የሚለው የሻዕቢያ ብሔረተኝነት ትርክት ፍጹም ከእውነት የራቀና ዛሬ ላይ ኤርትራ ተብሎ የሚጠራው ምድር በታሪክ ከኢትዮጵያ መንግስት አስተዳደራዊ አካልነት ተነጥሎ በቅኝ ግዛት ስር ለመጀመሪያ ጊዜ የወደቀው ከአፄ ዮሐንስ ሞት በኋላ በኢትዮጵያ አቆጣጠር በ1881 ዓመተ ምህረት ኢጣሊያ ምድሪ ባህሪን ወሮ የኢጣሊያ ቅኝ ግዛት ብሎ
በኤርትራ ስም ሲሰይመው ነበር። በአጭር አነጋገር ወደ 2000 ዓመታት ከሚደርሰው የኤርትራና የኢትዮጵያ የጋራ ታሪክ ኤርትራ ከኢትዮጵያ ተነጥላ በቅኝ ግዛት ስር የቆየችው ወደ 63 ዓመታት ገደማ ብቻ ሆኖ ነው የምናገኘው። ለዚህ በገፍ ሞልተው የሚፈሱ ታሪካዊ ማስረጃዎች አሉና ቅድመ ኢጣሊያ ወደ ኋላ 1000 ዓመታትን እንጓዝ። ስቱዋርት ሙንሮ ሄይ እጅግ ስመጥር አርኪኦሎጂስትና የታሪክ ተመራማሪ ሲሆን በሕይወት በነበረበት ዘመናት በኢትዮጵያና ደቡብ አረቢያ መካከል ስለነበረው የባህልና የታሪክ መስተጋብር ጥናትና ምርምሮች በማድረግ ትልቅ ሥራዎችን መጻፍና ማስነበብ የቻለ እንግሊዛዊ ዓለም አቀፍ ምሁር ነው። ከነኚህ የስቱዋርት ሙንሮ ሄይ ሥራዎች አንዱና ዝነኛው ደግሞ አክሱም አን አፍሪካን ሲቪላይዜሽን ኦፍ ሌት አንቲኩዊቲ የሚለው ይጠቀሳል። በዚህ ስለ አክሱም ታሪክ በሚያትተው መጽሐፍ እንደ ኢዛና ያሉት የአክሱም ነገስታት ቤጃ የሚባሉት የኤርትራ ነገዶች የሚኖሩበትን ምስራቃዊ የኤርትራ ጫፍና ዳህላክ የሚባሉትን ደሴቶች እንደ አስተዳደራዊ የግዛታቸው አካል ይመለከቱና ይገዙት እንደነበር እንዲህ ይነግረናል። ወደ ዋናው የአክሱም መንግስት ቀረብ የሚሉትና ዝቅ ያሉት የጎበዝ አለቆች ወይንም ግዛቶች ከስፍራ ስፍራ የሚደረገው የንጉሱ ዘመቻ ይቆጣጠራቸዋል። ሲያምፁ ቅጣቱ ሞት፣ ምርኮኝነትና አንዳንዴም ወደ ሌላ ስፍራ መጋዝ ሊሆን ይችላል። ላብነትም ኢዛና 6 የቤጃ ነገስታትና ነገዶቻቸውን አግዟል። ነገር ግን የተጋዙት በጠቅላላ ቁጥራቸው ሲጠቀስ 4400 በመሆኑ እነዚህ ነገዶች በቁጥር ጥቂት እንደነበሩ ይታያል ይላል። ይህ በምስራቅ ሲሆን በምዕራብ ደግሞ ከኢዛና 200 ዓመታት በኋላ ነግሶ በነበረው ንጉስ ካሌብ ዘመን በዛሬዋ ኤርትራ ምዕራባዊ ጥግ ከምጽዋ ወደብ ዝቅ ብላ የምትገኘው የአዱሊስ ወደብ በአክሱም የነገሰው የኢትዮጵያ መንግስት ዋነኛ የግዛት አካል እንደነበረች ይኸው ስቱዋርት ሙንሮ ሄይ የተባለው ጸሐፊ እንዲህ ሲል አስፍሮ እናገኘዋለን። በካሌብ የንግስና ዘመን ስለ አክሱም ሲነሳ 2 ገዢዎች ይጠቀሳሉ። እነዚህ መሪዎች በመንግስቱ አወቃቀር ውስጥ እጅግ ትልቅ ቦታ ነበራቸው። ምክንያቱ ደግሞ በሀገሪቱ የንግድ ስርዓት ውስጥ ወሳኝ የሚባሉ 2 ቦታዎችን ይቆጣጠሩ ስለነበረ ነው። የመጀመሪያው የአዱሊሱ ገዢ አስባስ ነበር። እርሱ የወደብ ከተማዋ ገዢ ነበር። ሌላኛው ደግሞ የአገው አካባቢው ገዢ በሳሱ ነው። ይሄኛው ገዢ የወርቅ ንግድ የመንገድ ላይ አዛዥም ሲሆን የሲራራ ነጋዴዎች ቀፍለታቸው በሰላም እንዲያልፍ የመቆጣጠር ስልጣንም ነበረው። እነኚህ መኮንኖች ምናልባት የንጉሱ የቤተሰብ አባላት ባይሆኑና የአካባቢው ተወላጅ ገዢዎች ቢሆኑ እንኳ በካሌብ መንግስት ውስጥ ከፍተኛ እምነት የሚጣልባቸው አስተዳዳሪዎች ነበሩ ብሏል። የታሪክ ጸሐፊው ስቱዋርት ሙንሮ ሄይ በስተምዕራብ ከዋናው የኤርትራ ምድር ከአዶሊስ ባሻገር ያሉት የዳህላክ ደሴቶችን ቢሆኑ የእስልምና መስፋፋት ከተከሰተ በኋላ ምንም እንኳን በአረቦች ተወረው የተቃጠሉበት ጊዜ ቢኖርም በመሰረታዊነት ግን ላብነትም በ9ኛው መቶ ክፍለ ዘመን የኢትዮጵያ ግዛት ተደርገው እንደሚቆጠሩና የአክሱማውያን ቁጥጥርም ከዚህ አንስቶ በስተደቡብ እስከ ዛሬዋ የሶማሊያዋ ዘይላ ይደርስ እንደነበር አልያቁቢ የተባለ የአረብ ታሪክ ጸሐፊና ከ872 እስከ 891 ዓ.ም አካባቢ ስለ ኢትዮጵያ የጻፈውን የታሪክ ማስታወሻ እማኝ አድርጎ እንዲህ ጨምሮ ይነግረናል። አልያቁቢ እንዲህ ይላል። ሀበሾች በጣም ሰፊና ኃያል ሀገር አላቸው። ወደ አረቦቹም ለንግድ ይሄዳሉ። ትልልቅ ከተሞች አሏቸው። የባህር በራቸውም ዳህላክ ይባላል። ሁሉም የሀበሻ የበታች ነገስታትም የታላቁ ንጉሳቸውን ትዕዛዝ ያከብራሉ፣ ግብርም ለእርሱ ይከፍላሉ ይላል። ይህ መረጃ ኢትዮጵያ በዘመኑ በአንጻራዊነት ጥንካሬዋን ጠብቃ እንደቆየችና የተወሰኑት የባህር ደጆቿም በእጇ እንደነበሩ የሚያሳይ ነው። አልማሱዲ የተባለውና በ956 ከዚህ ዓለም በሞት የተለየ ሌላ ጸሐፊም የወርቋ መስክ በሚለው መልክዓ ምድራዊ ስራው ውስጥ ተመሳሳይ መረጃን ሰጥቶ አልፏል። የአበሾቹ ዋና ከተማ ኩባር ይባላል። ከተማው የነጃሺው ወይም የንጉሱ መኖሪያና ትልቅ ከተማ ነው። የንጉሱም ግዛት እስከ የመን የባህር ደጆች ድረስ ሲዘልቅ እንደ ዘይላ፣ ዳህላክና ናሱ ያሉ ከተማዎችን ያጠቃልላል ብሎ እናገኘዋለን። ይህ እንግዲህ የኢትዮጵያው መንግስት መናገሻውን አክሱም አድርጎ እስከነበረበት እስከ 10ኛው ምዕተ ዓመት ድረስ የነበረው ታሪካዊ እውነታ ነው። ከዚያ በኋላ ስለመጣው ዘመነ ዛጉኤ ይሄ ነው የማይባል መረጃ ማግኘት ቢያዳግትም ድህረ ዛጉኤ በነገሱት የሰለሞናውያን ነገስታት ዘመን ግን የዛሬው ኤርትራ ምድር ፍጹም የኢትዮጵያ መሪዎች የግዛት አካል እንደነበር
ማስረጃዎችን አሁንም መጥቀስ ይቻላል። በዚህ ረገድ ታላቁ የመካከለኛው ዘመን የኢትዮጵያ ታሪክ ተመራማሪው ፕሮፌሰር ታደሰ ታምራት ቸርች ኤንድ ስቴት ኢን ኢትዮጵያ በሚለውና ትኩረቱን ከ1270 እስከ 1527 ዓመተ ምህረት ባደረገው የተመሰከረለት ጥንቅቅ ያለ ሥራ ከይኩኖ አምላክ በኋላ የነገሰው አፄ አምደ ጽዮን በዜና መዋዕሉ በዝሆን ላይ ተቀምጬ እስከ ቀይ ባህር ድረስ ዘምቼ ሕዝቤን አዳንኩ ብሎ መከተቡን ጠቅሶት እናገኘዋለን። ንጉሱ ቃል በቃል እኔ ንጉስ አምደ ጽዮን ወደ ቀይ ባህር ሄድኩ፣ እዛም ስደርስ በዝሆን ላይ ተቀምጬ ወደ ባህሩ ገባው፣ ቀስትና ጦር ታጥቄ ጠላቶችን ገደልሁ፣ ሕዝቤንም ታደግኩ ይላል። በዚሁ በታደሰ ታምራት ቤተክርስቲያንና መንግስት በኢትዮጵያ በተሰኘ ሥራ አምደ ጽዮን ይቆጣጠር የነበረውን አካባቢ በካርታ በሚያሳይበት ወቅት እነ ምጽዋ፣ ሐማሴን፣ ሐርጊጎና ሰራዬ ያሉት የዛሬው የኤርትራ አካባቢዎችም በንጉሠ ነገሥቱ ቁጥጥር ስር እንደነበሩ ያሳየናል። ከአፄ አምደ ጽዮን 2 እና 300 ዓመታት በኋላ ከግራኝ አህመድ ጋር ይደረግ በነበረው ጦርነትም የዛሬው ኤርትራ የዛኔዋ ምድሪ ባህሪ ወይንም መረብ ምላሽ ባህረ ነጋሽ ይስሐቅ የተባለው ገዢው ከአፄው ጎን ተሰልፎ እንደተዋጋና ግራኝ በተሸነፈበት የጣና አካባቢው የወይና ደጋ ጦርነትም እንደ አንድ የኢትዮጵያ መኳንንት ይኸው የባህረ ነጋሽ ገዢ በውጊያው ላይ ተሳታፊ የነበረ መሆኑ ተመዝግቦ ይገኛል። ይህ የሚያስረዳን ብርቱ ቁም ነገር ቢኖር እንደ ግራኝ አህመድ ባሉ የአዳል ነገስታትና በሰሜን ኢትዮጵያ ነገስታት መካከል ከአክሱም መንግስት መውደቅ 500 ዓመታት በኋላ ይደረግ በነበረው ጦርነት የዛሬዋ ኤርትራ ወይንም የቅድመ ኢጣሊያ ወረራዋ ምድሪ ባህሪ አንድ የኢትዮጵያ አውራጃ ሆና ቀጥላ እንደነበር ነው። ካሳታናሆ የተባለው ጸሐፊ የፖርቹጋሉ ጌታ ክሪስቶፈር ዳጋማና አፄ ገላውዲዮስ ከግራኝ አህመድ ሰራዊት ጋር ያደረጓቸውን ጦርነቶች በተመለከተ ባይኑ ያየውን በመዘገበበት The Portuguese Expedition to Abyssinia from 1541 to 1543 በተሰኘው መጽሐፍ ውስጥ ደግሞ ተጨማሪ ነጥቦችን አስቀምጦልን አልፏል። ከነዚህም አንዱ የፖርቹጋሎችን 400 ወታደሮች እየመራ የመጣው የታዋቂው አሳሽ ቫስኮ ደጋማ ልጅ ክሪስቶፈር ዳጋማ በመጀመሪያው ከግራኝ አህመድ ጦር ጋር በነበረው ግጥሚያ ከደረሰበት ጉዳት ለማገገም ወደ ኋላ በፈገፈገበት ወቅት 30 ፈረሰኛና 500 እግረኛ ጦር ይዞ መጥቶ የተቀላቀለውና ያገዘው በወቅቱ የምድሪ ባህሪ ወይም ባህር መላሽ ገዢ የነበረው ባህረ ነጋሽ ይስሐቅ መሆኑን እንዲህ አስፍሯል። ከሁለት ቀንም በኋላ ወደ ምጽዋ የሄዱት ፖርቹጋላውያን ተመለሱ። እነርሱም ጋር አብሮ ባህረ ነጋሹ 30 ፈረሰኛና 500 እግረኛ ይዞ መጣ። እነርሱንም እጅግ ከፍ ባለ ደስታ ተቀበልናቸው ይላል። ድሕርና 1988 ዓመት ወታደራዊ ስርሒታትና የሻዕቢያ ፕሮፓጋንዲስቶች ኤርትራ የምትባል ሀገር ከኢትዮጵያ የተነጠለ ህልውና እንደነበራት ለመግለጽ የሚሞክሩበትና ደጋግመው የሚያነሱት የታሪክ ክፍል ታዲያ ኦቶማን ቱርኮች በወቅቱ የነበራቸውን የባህር ኃይል የበላይነት ተጠቅመው ምጽዋን በ1557 ዓመተ ምህረት መያዛቸውንና ከዚያም በኋላ ባህረ ነጋሽ ይስሐቅ በአፄ ገላውዲዮስ መገደል ተበሳጭቶ እሳቸውን የተኩት አፄ ምናሴም በፈጸሟቸው አንዳንድ የጭካኔ ተግባራት ተቆጥቶ በንጉሱ ላይ ካመጹ ሌሎች የኢትዮጵያ መኳንንቶች ጋር በመሆን ከቱርኮች ጋር የተባበረበትን የታሪክ አጋጣሚ በመጥቀስ ነው። ታሪኩን በተመረጡ ክስተቶች ሳይሆን ሙሉ ስዕሉን ለማየት የሞከርን እንደሆነ ግን የባህረ ነጋሹን አመጽ በልማዳዊው የኢትዮጵያ ፖለቲካ ማለትም የተለያዩ የኢትዮጵያ መኳንንቶች አንዳቸው በሌላኛቸው አሊያም በንጉሠ ነገሥቱ ላይ ከሚያደርጉት አመጽ የተለየ የሚያደርገው ነገርን ማግኘት ያዳግታል። ለዚህ ደግሞ ከዚህ የባህረ ነጋሽ ይስሐቅ አመጽ በኋላ በነበረው 300 ዓመታት ምድሪ ባህሪ ወይም ባህር መላሽ አሊያም የዛሬዋ ኤርትራ እንደ ጥንቱ የኢትዮጵያ አንድ አውራጃ ሆና የቀጠለች መሆኗን ስንረዳ ነው። እርግጥ ነው ልክ እንደ ፖርቹጋሎች ሁሉ ኢትዮጵያን የመቆጣጠር ህልማቸው የከሸፈባቸው ኦቶማን ቱርኮች በ1557 ዓመተ ምህረት ምጽዋን ተቆጣጥረውና በወደቡ ላይ ምሽግ ገንብተው መላ የዛሬዋ ኤርትራን የነርሱ ለማድረግ ተንቀሳቅሰዋል። ሆኖም የታሪክ ተመራማሪው ሪቻርድ ፓንክረስት An Introduction to the Economic History of Ethiopia from Early Times to 1800 በሚል ርዕስ በጻፉት መጽሐፍ እንደሚነግሩን ቱርኮቹ ምጽዋን በኃይል ቢይዙም
ኢትዮጵያውያን ምጽዋ የኛ ነው በሚል ወረራውን እንዳልተቀበሉት እንዲህ ይገልጻሉ። የኢትዮጵያ መንግስት ምጽዋ በቱርኮች መያዙን እንደ ሽንፈት አምኖ በፍጹም ይሻላልም። ላብነትም በሰኔ 1604 አጼ ዘድንግል በንግስና ስማቸው አጥናፍ ሰገድ ዳግማዊ ለስፔኑ ንጉስ ደብዳቤ በመጻፍ ጎዋ በተባለችውና ህንድ ውስጥ በምትገኝ በስፔን የተያዘች ቦታ ውስጥ በምትገኝ ወደብ ላይ ጥቃት እንዲሰነዝር ጠይቋል። እርሱ ይህን ሲያደርግ የኢትዮጵያው ንጉስ ደግሞ ይህን ዘመቻ ለማገዝ የባህር ገዢዎቹን በማዘዝ ወደ ባህሩ ተጠግተው ሃርጊጎ የተባለችውን ከምጽዋ ቀጥላ የምትገኝ ከተማን ደግመው እንዲይዙ እንደሚያደርግ ገልጾ ነበር ይላሉ። በወቅቱ ኢትዮጵያውያን የቸገራቸው ወደቡን ከወረራ ማስለቀቅ ሳይሆን የባህር በሩን በነጻነት ሊያስጠቅማቸው የሚችል ዓለም አቀፍ ትብብር ወይንም አመቺ ሁኔታ ማግኘት መሆኑ ይኸው የንጉሱ ደብዳቤ በግልጽ የሚያመላክት ነው። ከዚህ በኋላ ኢትዮጵያውያን ዋናውን የኤርትራ ምድር መልሰው ቢቆጣጠሩም ቱርኮቹ አሁንም ምጽዋ ላይ የነበሩ በመሆኑ በኢትዮጵያውያንና በቱርኮች መካከል ተደጋጋሚ ጦርነት ይደረግና በሁሉም ጦርነቶች በሚባል መልኩ ኢትዮጵያውያን ያሸንፉ ነበር። ሪቻርድ ፓንክረስት በዚሁ መጽሐፋቸው አንድ የጀስዊት ሚስዮናዊ ካህንን ጠቅሰው በአጼ ሱስንዮስ ዘመን 2 ጦርነቶች ተደርገው በሁለቱም ጦርነቶች ኢትዮጵያውያን እንዳሸነፉና እንዲያውም አጼ ሱስንዮስ ስላልፈለጉ እንጂ ወደቡን ኢትዮጵያውያን መቆጣጠር ከፈለጉ ይችሉ እንደነበር እንዲህ ይነግሩናል። ሌላኛው ጀስዊት ጋስፓር ፓየስ በ1625 ዳግመኛ ግጭት አገርሽቶ ነበር ይለናል። በዚያም የምጽዋ ጦር ማለትም ብዙ ቱርኮችና 400 ያህል የአረብ ወታደሮች የነበሩበት ድንገት አደጋ በመጣል ብዙ ምርኮ ሰበሰበ። ኢትዮጵያውያኖቹ ግን መልሰው አጥቅተዋቸው ፈጽመው አሸነፏቸው። አደጋ ጣዩን ጦር በፈረስ ላይ ሆኖ ካመለጠው ከመሪያቸው በስተቀር ሙሉውን ደመሰሱት። የተዘረፉትንም ከብቶች በሙሉ አስመለሱ። ከመቶ በላይ እንደ መትረየስ ያለ ጠመንጃና በርካታ የቱርክ ጎራዴዎችንም ማረኩ። ከዚያም ምሽጋቸውን በዘበዙት። በዚያው ጊዜ አካባቢ የደናክሉ መሪ ባቀረበው ጥያቄ መሰረት ሌላ የኢትዮጵያ ሰራዊት ዘምቶ በምጽዋና በደናክል ምድር መካከል የምትገኝ ደፋሉ የምትባል ትንሽ ወደብ ላይ የሚገኝ የቱርኮች ካምፕን ሰብሮ በመግባት 3 የነሐስ መድፎችና ብዙ ተተኳሽ ጥይቶች ማረከ። እነዚህ ድሎች ሱስንዮስን ምጽዋን እንደፈለገው አድርጎ ለመጠቀም ቱርኮችን ማስገደድ እንደሚችል አሳመነው። በዚያ ጊዜ እርሱ ስላልፈለገ እንጂ ወደቡን ተረክቦ ማስተዳደርም ይችል ነበር ሲሉ ቃል በቃል አስፍረዋል። ሪቻርድ ፓንክረስት በዚሁ ዘመን ሰራዬ የሚባለው የኤርትራ አካባቢ መኳንንት ቱርኮቹን ከምጽዋ እንንቀላቸው ብለው ፈቃድ ጠይቀው እንደነበርም ጨምረው አትተዋል። ይህም ዋናው ቁም ነገር ወደቡን በኃይል መያዝ ሳይሆን ኢትዮጵያ የራሷ ወደብ ባለቤት ሆና በነጻነት እንድትገባና እንድትወጣ የሚፈቅድ እንዳሁኑ የተባበሩት መንግስታት አይነት ሉላዊ ተቋም ቢኖር ያን ከማድረግ ወደ ኋላ እንደማትል የሚያስረዳ ነው። ይሁን እንጂ እንዲህ አይነት ዓለም አቀፍ ስርዓትና አሰራር ባልነበረበት ሁኔታ አልፎም ኢትዮጵያ በኦቶማኖችና አረቦች ተከባ በነበረችበት ሁኔታ ወደቡን መቆጣጠር ኢትዮጵያን ከመጥቀም ይልቅ ይጎዳል የሚለው ግምገማ እያመዘነ በመሄዱ አጼ ሱስንዮስ ለሰራየው መስፍን ፈቃድ ሳይሰጡ ሊቀሩ ችለዋል። ከነዚህ ታሪኮች 200 ዓመት በኋላ ደግሞ ማለትም በ18ኛው መቶ ክፍለ ዘመን ቆይቶ የመጣው ስኮትላንዳዊው አሳሽ ጄምስ ብሩስ ምንም እንኳን በባህረ ይስሐቅ ክህደት ምክንያት ባህረ ነጋሹ ክብሩ ዝቅ ቢደረግም ምድሪ ባህሪ ወይም ባህር ምላሽ አሊያም የዛሬዋ ኤርትራ መሬት አንዷ ወሳኝ የኢትዮጵያ አውራጃ ሆና መቀጠሏን ስለመመስከሩ ሪቻርድ ፓንክረስት በተጨማሪነት በመጽሐፋቸው እንዲህ ብለው እናገኛቸዋለን። ብሩስ ከ200 ዓመት በኋላ ስለ ጉዳዩ በመጻፍ የቱርኮች ቦታውን መቆጣጠር ያመጣውን አሉታዊ ሁኔታ አጽንኦት ሰጥቶ ያስቀምጣል። ምጽዋ ከአጼው ቀጥሎ ያለውና በመንግስቱ ውስጥ ትልቅ ክብር የሚሰጠው ቢትወደድ ብሎም ሰንደቅ የሚቸረው መኳንንት የባህረ ነጋሹ መኖሪያና ተመራጭ ማረፊያው ነበረች። ሆኖም ይስሐቅ ከከዳ ወዲህ የባህረ ነጋሹ ክብር በከፍተኛ ደረጃ ቀነሰ። ከዚያ ወዲህ የባህሩ አውራጃዋ ገዢ ነጋሪትና ሰንደቁን እንዳይዝ ተከለከለ። በተለየ ምክንያት ተጠርቶ ካልመጣ በስተቀር በመማክርቱ ሸንጎ ውስጥ የነበረውንም መቀመጫ አጣ። ነገር ግን የወርቅ አክሊል የመድፋት ክብሩ ተጠበቀለት። እናም ሲሾም በአንድ በኩል ነጭ በሌላ በኩል ደግሞ ከመድመቁ የተነሳ ወደ ጥቁር የተጠጋ
ሰማያዊ ቀለም ያለው መደረቢያ ጨርቅ ይጣልበታል። ከዚያም ዘውዱን የሚደፋለት መኳንንት ለንጉሠ ነገሥቱ ያለውን ተአማኒነቱን እንዲጠብቅ ያሳስበዋል። የተጣለበት ጨርቅ ነጩ ቀለምም ይህን ተአማኒነት እንዲያሳይ ነው። ነገር ግን አደራውን በልቶ ከከዳ ከእርሱ በፊት የነበረው ከዳተኛው የደረሰበት የውርደትና የቅጣት ዕጣ ፈንታ እንደሚገጥመው ያሳስበዋል። ይህንንም ለማሳየት በላዩ ላይ የተጣለበትን ጨርቅ በመገልበጥ ጥቁሩንና የሐዘኑን ምልክት የሚያሳየውን የጨርቁን ክፍል ከላይ ያደርገዋል ሲሉ ጽፈዋል። ከጀምስ ብሩስ በኋላም በ19ኛው ክፍለ ዘመን ራስ አሉላ የዛሬዋ ኤርትራ ገዢ እንደነበሩና በዚያ ገዢ በነበሩበት ወቅትም ከምጽዋ ተነስተው ዋናውን ኤርትራ ሊወሩ የሞከሩ የግብጽና የኢጣሊያ ወራሪዎችን እንዳሸነፉ ሃጋይ ኤርሊክ የተባለው የታሪክ ተመራማሪ የአሉላ አባ ነጋን ግለ ሕይወት በማጥናት በጻፈው መጽሐፉ እንዲህ ይነግረናል። ራስ አሉላ በ1875ቱ የግብፃውያን ወረራና በ1896ቱ የአድዋ ድል መካከል በነበረው ጊዜ ውስጥ በሰሜናዊ ኢትዮጵያ ታሪክ ውስጥ ከፍተኛ ሚና ተጫውተዋል። እኚህ የአንድ ገበሬ ልጅ የነበሩ ሰው ባህላዊ ስልጣን በትውልድ ሐረግ የሚተላለፍበትን ልማድ ተሻግረው የትግራዩ ንጉሥ አጼ ዮሐንስ ምርጥ ጀነራል መሆን ችለዋል። አሉላ ጌታቸው የትግራይን የበላይነት በኢትዮጵያ ላይ እንዲያሰፍኑ በማስቻላቸው ችግር የሚበዛባት በኋላ ኤርትራ የምትሆነው አውራጃ ገዢ ሆነውም ተሹመዋል። በዚች አውራጃ ላይ ከውጭ በሚመጡ ጠላቶች ምክንያት በሚደቀንባት አደጋ ሳቢያ ኢትዮጵያ ከአፍሪካዊ ጎረቤቶቿና ከአውሮፓ ሀያላን ጋር በሚኖራት ግንኙነት ውስጥ ቁልፍ ሰው ሆነዋል። በንጉሱ በሚቋቋመው የስልጣን ተዋረድ ውስጥ ባላቸው ቦታና ከአውራጃዋ አስተዳዳሪነታቸው የሚመነጨው ስልጣናቸው ከ1884 እስከ 1887 ባለው ጊዜ ውስጥ ጉልላቱ ላይ ደርሶ ነበር። በዚህ ጊዜ ያደረጉት እንቅስቃሴም ኩፊት ላይ መሐዲስቶችን፣ ዶጋሊ ላይ ደግሞ ኢጣሊያኖችን በማሸነፍ ተጠናቀቀ። ሆኖም ይድላቸው በኤርትራም ሆነ በትግራዩ ንጉሠ ነገሥት ዘንድ የነበራቸውን የስልጣናቸውን ምንጭ አሳጣቸው ይላሉ። እንግዲህ ከጥንት አክሱም አንስቶ እስከ አጼ ዮሐንስ ሞት ድረስ ያለውን ታሪክ ለጥቂት ጊዜ ከተፈጠሩ ለዚያውም በዚያ አስቸጋሪና ፈታኝ ዘመን ካጋጠሙ ጥቃቅን መስተጓጎሎች በስተቀር ቢያንስ ኢዛና ከነገሰበት ከ330 አንስቶ እስከ 1889 በጠቅላላው ለ1539 ዓመታት የዛሬዋ ኤርትራ በተአማኒ የታሪክ ማስረጃ ሊረጋገጥ በሚችል መልኩ አንድ የኢትዮጵያ አውራጃ ሆና ቆይታለች። በመግቢያችን የጠቀስናቸው የአቶ የማነ ገብረ መስቀልም ይሁን የሻዕቢያ ልሂቃን ኤርትራ በታሪክ የኢትዮጵያ አካል ሆና አታውቅም የሚል የፈጠጠ ክህደትም ሰብአዊ ርዕይ የጎደለው የፕሮፓጋንዳ ቅጥፈት ከመባል ውጪ ስም ሊገኝለት የማይችለው በዚህ ምክንያት ነው። ሰላም ለሀገራችን፣ ሰላም ለምድራችን።